በእርግጠኝነት ዓለም ካለርሷ መንቃት ይቸገር ነበር። ይህች ከተማ በዓለማችን ላይ ላሉት ለትልልቅ ከተሞችም የንቃታቸው ምንጭ ነች። ለፓሪስ፣ ለሮም እንዲሁም ለኒውዮርክም ጭምር። ይህ ጅማ የተመሰረተችው እዚህ ቦታ ላይ ነው። ጅማ የቡና መገኛም ጭምር ነች። ጅማ የስልጣኔ መነሻ ነበረች። ጅማ የልዩ የፖለቲካ እሳቤም ማካሄጃም ጭምር ነበረች። ጅማ በእነዚህ ብቻ አትታወቅም። የአባ ጅፋር ሀገር፣ የዲፕሎማሲ ከተማ፣ በንጉስም በአባ ገዳም የተመራች እንጂ። ያኔ በዚህ ቦታ ከ36,000 ሰው በላይ ይገበያይበት ነበረ። ይሄ ቦታ ከ400 ቶን በላይ ቡና ተሸጦበታል። ይህ ደብዳቤ ደግሞ ሌላ እውነት ይነግራቸዋል። በኢትዮጵያ ለመጀመሪያ ጊዜ በአፋን ኦሮሞ የሬዲዮ ስርጭት የተጀመረ ይመስላችኋል? ከአፈር ብረት አዋልደው ያዋለዱትን ቀጥቅጠው አቅልጠው የባቡር ሀዲድ የሰሩ እጆች እዚህ መሆናቸውን ያውቃሉ? ይህ ደግሞ የታላቁ ንጉሥ የአባ ጅፋር መካነ መቃብር ነው። ይሄ ደግሞ አዲስ የሚገነባው የጅማ ከተማ ነው። ዘኒው ጅማ። የዓለምን ጣዕም የቀየረችው ጅማ በብዙ ታሪኳ በጥቂቱ ይህን ይመስላል። መገኛውንም ቦታውንም ታሪኩንም አውቀናል። መልካም ቡና ይሁንላችሁ።